ጥሎኝ ይሄዳል እስከነ ልጄ እኮ የት ነው የሚሄደው አለ ከዙሁር በፊት ግን 4 ከዙሁር በኋላ 2 አሰራሩን አላቀውም የት አካባቢ ነው የሚሰራው እስቲ ገበሬዎችን በደንብ እንድጠይቅ አባታችን ዛሬ አልሰጠንም አንተ ስጠን ብለው ካያታቸው እንዲወስዱ ነው ማድረግ ያለበት በሰው ሀገር ተሰዳ ቤት ሳይኖራት እናንተ 700-800 ሺህ አውጥታችሁ ሄዳችሁ የልጅቱን ህይወት ማራዘም ግን ተገቢ አይደለም ለረሱል አለይሂ ሰላቱ ወሰለም የኔም የቤተሰቦችም ህይወቴ መስዋዕት ይሆንላቸው ማለት ችግር የለውም السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على المبعوث رحمة للعالمين سيدنا وحبيبنا وشفيعنا وقدوتنا محمد وآله وصحبه وسلم أجمعين أما بعد يتكبراتشوه يا أفريكا تيبي ፕሮግራሞችን የምትከታተሉ በተለይ የጥያቄና የመልስ ፕሮግራሞችን የምትከታተሉ ወንድም እህቶች በያላችሁበት ሆናችሁ ይህንን ፕሮግራም የምትከታተሉ የአላህ Subhanahu Wa Ta'ala ፈቃድ ሆኖ ዛሬም እንደተለመደው የጥያቄና የመልስ ፕሮግራማችንን ጀምረናል እና ጥያቄዎቻችሁን ፊት ለፊታችሁ በመታወት ቴሌፎንም እንዲሁም በቲክቶኩም ላይ ልትከታተሉ ትችላላችሁ ጽሁፍ ልትልኩልኝ ትችላላችሁ ቲክቶክ ላይ በስልክ መደወል የፈለጋችሁ በቴሌፎኑ ላይ ነው የምትደውሉት ፊት ለፊታችሁ ባለው ቴሌፎን ማለት ነው ቴሌቪዥኑ ላይ ባለው ቴሌፎን ላይ መደወል ትችላላችሁ ናም السلام عليكم وعليكم السلام ورحمة الله وبركاته مرحب جمعة صلاة كاملتن ማለት جمعة صلاة ካመለጣችሁ አይዋ ሁለት ነው በነገረኝ ጓደኛዬ የሚሰግደው ዙሁር ብለን ነው እኛ የምንሰግደው ይቀው ሁለት ረካዓ ያንን ወልጁ መስጠት ያለባችሁ ዙሁር ብላ 4 ረካዓ እንዴት ይታያል እንዴት ጁምዓ እና ካለፈነ መስገድ ጁምዓውን ራሱ ነው እንጂ አይደል 4 ረካዓ ዙሁር ብላ አይደለም لا ጁሙዓ ሶላት ያመለጠው ሰው 4 ረካዓ ዙሁር ነው የሚሰግደው ጁሙዓ ያመለጠው ሰው አምልጦታል ሁለተኛ አይሰገድም ጁሙዓ እሱን ለዛለኝና እስኪ እንዴት ይታያል አይ አላወቀም የሚያውቅ አይደለም ሌላ ጥያቄ ነበርኝ እሺ አመልክተኛን አባቱ ተውሎት ብለው መናገሩ እንዴት ነው ፊዳካ አሊ ወኡሚ ያ ረሱላህ ምን አልከኝ እናቴም አባቴም ይሰውል ለአላህ መልክተኛ መናገር ለረሱል አለይሂ ሰላቱ ወሰለም የኔም የቤተሰቦችም ህይወቴ መስዋዕት ይሆንላቸው ማለት ችግር የለውም مرحبا بارك الله فيك الله يحفظك ለለቅሱ ተብሎ መጀመሪያ የምንሰበስበው ብር አለና እሱ እንዴት ይታያል ለምን ተብሎ ለለቅሶ ማለት አሁን ለምሳሌ በየወሩ ያስቀምጠው ብር አለ እድር ነው ያ ደግሞ እንደ እድር ነው እድር ነው ወይስ እንደ እድር ነው እንደ እድር ነው በቃ እድር አይደለም ሴቶች ነው የምንሰበስበው ምን ልታረጉበት ነው ሰው ከሞተ ዘመዳችን ያንን ወይ ብር ወይም ደግሞ በትክክል መረዳጃ ነው እንደዛ ነው እንደዛ ነው ይቻላል አንዳንድ ሰው አይቻልም ይላል አሁን ብሩ አንዳንድ ሰው ብሩን ተናደና ለምን አይቻልም 20 ሰዎች ተሰባስባችሁ በየወሩ አንዳንድ ሺህ ብር ያወጣችሁ ተቀመጣላችሁ የሆነ ችግር ሲያጋጥም ችግር የደረሰበትን ሰው ልትረዱ ማለት ነው
እሱም ያስከለክል ነገር የለም ምንም ራሳችን አሁን ለምሳሌ አንዳንድ ሰው ይላል ሰው ሞቷል ከሞተ በኋላ ያንን ለእናንተ ምንም አይጠቅማችሁም ለምን ትፈራላችሁ ብሩን የእነዚህ ሰዎች ስለምትሰማ ነው እናንተ የግድ ከሞተ በኋላ እኮ አይደለም ሳይሞትስ ቢቸገር አትረዱም አዎ እንደዛ ይለው አትረዱም ከሞተ በኋላ ነው ከሞተ በኋላ ነው በቃ ያ ዘመድ አክስታችንም ከሞተ ወንድማችንም ከሞተ በኋላ ምን ታደርጉበታላችሁ ማለት ያው አይደለ ሰራበት መስራት ያልፈለገ ደግሞ ምግብ ምናምን እንሰራበታለን ምግብ ያልፈለገ ደግሞ ብር ይሰጠዋል ያንን ማለት ነው አዎ ለችግሩ ከሞተ በኋላ ዘመድ የሞተበት ሰው በመሞቱ ምክንያት ሊያጋጥመው የሚችለውን ችግር ለመቋቋም ሊረዳው የሚችል ነገር ነው የምታደርጉት ነው እንደዛ ነው ምንም ችግር የለውም ችግር የለውም ኢንሻአላህ አብሽሩ አላህ የከለከለው ነገር ላይ እንዳታውሉ ጥንቃቄ አድርጉ ሰው መቅበር ያልቻለ ከፈን ሊገዛበት ያልቻለ መቃብር ላይ ሄዶ ማስቆፈር ያልቻለ ሌላም እንደተባለው ሰውየው ሲሞት የዕለት ከዕለት እንቅስቃሴውን በቀጥታ የሚያቆምበት የሆነ እንደሆነ ለዚህ ሰውዬ መርጃ የሚሆን ማጠናከር ምንም ችግር የለውም السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته أهلا وسهلا ومرحبا ماشي ጥያቄ مرحب መስጊድ አሁን በፊት እና ኢቤት ተግብቶ መስጊድ ሱና ሰላት ኢቤት ተግብቶ እሺ እንደገባው በቤተል መስጊድ ይቻላል ቢታቻለን የሚያይ መስጊድ እንደገባ አሁን ሰላት ለምሳሌ ሱናውን ኢቤት ሰግጃለሁ መስጊድ ስትገባ ገና አልተቆመም ሶላት አልተቆመም ተህየተል መስጊድ ስገድ ሱና ብትሰግድም ኦኬ جزاك بارك الله فيكم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحب ጥያቄ ነበረኝ እሺ አብረን ሰውየው ጋር የጋራ ነገር ነበረች ማለት ነው የጋራ ስራ እሺ ያቺ እየወለደቻችን ሰራኝ አልፈልግም ሰውየው ማለት ነው ማድረግ ይችላል ምን እያለ እየወለደ ለብምቶ ምንም ሰው የወለደችው ያልፈልግም ማለት ምን ንብረት ነው ያላችሁ ፍየል ነው በግ ነው ግመል ናት ንብ ቀፎ ነው ንብ ናት ቀፎ ነው አዎ እሺ እና የሚወልደውን እቤት እንካፈልና ወሰድ ብለው እኔ አልፈልግም ምን ይሻላል ምንድን ነው የሚፈልገው ታዲያ አይታሆን እኔ ያስወለድኩኝ ያስቀረው ነው እሺ እሱ አልፈልግም ቢለኝ ማድረግ ይችላል መንገር ነው እንጂ ለምን እንዳልፈለገው ያው እንወቀው ምክንያቱን ግን ለምን ሊሆን ይችላል ለምን ሊሆን ይችላል ምን ብሎ ነው እንጃ እነዚህ እናቶቹ ነው እንጂ እሱ ምንም አልፈልግም ማለት ምን ይሻላል አረዳ ዝም ብሎ ነው ተዋቸው ይሄዱ አለ ተዋቸው ይሄዱ አረ ዝም ብለው እኔ በወስደው ችግር አለው አረ ችግር የለው እንዴ ለጋራ ልሰሩ እኮ ነው ያደረጋችሁት አፍቆ የጋራውን ቢተለ በወስደው ችግር የለው አዎ መንገር ያስፈልጋል ያው ምክንያቱን ማወቅ ያስፈልጋል ለምን እንዳለ እንደዚህ ጠይቅ አንተ ጋር ያልተግባባችሁበት የቋንቋ ችግር ሊኖር ይችላል ቢሆንም ግን
ንግድ ላይ ያለ ሰው በሰው እንትን ላይ መነገድ መቀለድ አይሆንም። ለከነው እሱማ እንዲህ ብሎ በግድ ያስገድጃ ነው ማለት ነው የምቆርጠው። ለምን ነው ላ ኢላሃ ኢላላህ። ምን ይሆናል ብሎ ምን ሰግቶ ይሆናል? አልፈልግም እንደባችሁ ብቻ ንብ እፈራለሁ አልወድም። ንብ አንተ ንቡን መንከባከብ ኃላፊነት ሰጠኸው እንዴ ለሱ? አንተ አይደለም የምትንከባከበው? እኔ ላይ መንከባከበው ተወልድ አንተ ምግብ ትወስዳለህ፣ እኔም ቤት ይወስዳለሁኝ። እናቱ ያበጋራችን ነው ብዬው ነበር። እሱ አልፈልግም እናቱን ልጁንም አንተንም አልፈልግም አለ። ሱብሃንአላህ የሚገርም ነው። ለማንኛውም አንተ የሱንም ያንተንም ያዝ። የሆነ ቀን ተረርቶ ስጠኝ ሐቀል ሊልህ ይችላል። የዚያን ቀን ትሰጠዋለህ። እስከዚያ ድረስ አንተ ተጠቀም። መርሐባ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أهلا وسهلا. ጥያቄ ነበረኝ። مرحبا. ልጃችን ውጭ ነበረች። እሷ በሰራችው ሀጅ መሄድ ይቻላል ወይ? والله አይወጅብባችሁም እንጂ እሷ ችላ ታስባበት ነይታላችሁ ሄዱ ካለች ችግር የለውም። ግን እንዲያው እሷ አደደ እሷ ሳታገባ ሳትወልድ በሰው ሀገር ተሰዳ ቤት ሳይኖራት እናንተ 700-800 ሺህ አውጥታችሁ ሄዳችሁ የልጅቱን ህይወት ማራዘም ግን ተገቢ አይደለም። እሷ ግን የተስተካከለላት ሆኖ ጀምራ ከሆነ ህይወቷን መምራት ጀምራ ተርፏት ችግር የለውም እኔ በእኔ ህይወት ላይ ብዙ ለውጥ አያመጣም ካለች ታዲያ እናንተ ያላስሐጀጀች ማንን ታስሐጀጃለች? جزاك الله خير. مرحبا. السلام عليكم ورحمة الله. مرحبا. አንድ ሰው ሶስት ፈታው ቢል ሁሉም ይወርዳል አለሳለ ይወርዳል። ሁለት ነገር አለ። ዑለማዎቹ በአንድ ቃል ካለ ሶስቱን ፈትቻለሁ ካለ እንደ አንድ ነው የሚቆጠረው የሚሉ ሰዎች አሉ። ሶስት ካለ ሶስቱም ነው የሚፈታባቸው ያሉ ሰዎችም አሉ። የሚሻለው ሶስቱን ካለ ሶስቱም ይፈታል የሚለው ነው ብዬ አምናለሁ። መሻይኾችም እንደዚሁ ይላሉና በዚህ መስራቱ ለጥንቃቄም ይሆናል። አይ እነሱ ደግሞ እሱም ነበርና ማለት ፈልገው ነበረ በንዴት ነበርና እንደዛያስኩት ብለው ሁለቱም ተጠጥተው ሊማለሱ ነበር። እንደኔ እንዲማለሱ አልመክርም። ላኪን የተወሰኑ መሻይኾች እንደዚህ የሚሉ አሉ። ቢማለሱ ይህን ያህል በትክክል ምንም ዑለማዎቹ ኺላፍ የሌለው ነገር አይደለም የሰሩት። ግን ባይሆን ነው ጥሩ። አራቱም መዝሃቦች ሐነፊያውም ሻፊዒያውም ማሊክያውም ሐንበሊያውም ሶስቱን ካለ ሶስቱን ይሆናል ነው የሚሉትና በዚህ ድል ላይ ባይገቡ በእነን ኃላፊነት ባይወስዱ ደስ ይለኛል። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله أستاذ. نعم. يا كامل. إيش؟ أون يكريستيان أو فريج على رنا. ها؟ هو بس فريج على. فريج؟ إيش؟ نا بس شو فريج لاي أون نيام ሲጋ ይገባል ፍሪጁ ላይ ሌላ ጎረቤት ደግሞ ክርስቲያን ሆኑ ሰዎች ያመጡና አስገቡልን ነው ይላሉ። ይሄ ነገር እንዴት ይታያል? ምንም ችግር የለም።
ምን እንዳይሳሳት የእናንተ ፌስታልና የእነሱ ፌስታል ታውቁታላችሁ? አይለ እሱ የተለያየ ነው። ችግር የለውም። እሺ አሁን አንድ ጥያቄ ደግሞ ቤተሰባውን ፋዘራችን አለ። አሁን ፋዘራችን የኔ ልጆች የኔ አባት ጋር ሄደው በቃ አንዳንድ ነገር ስራ ምለው ይረዳሉ። ስራ ለአያታቸው ማለት ነው ያግዛሉ። አያታቸው ጋር ምን ያደርጋሉ? ይውላሉ፣ ያግዛሉ ስራ ምናምን። አያታቸው ጋር ይውላሉ። አዎ። እሺ አሁን በዚህ መካከል ማለት ነው አንዳንድ ጊዜ የሆነ ትራንስፖርት አለ፣ ትምህርት ቤት ይሄዳሉ እነሱ ልጆቹ። አሁን ለኔ የሆነ የሰርቪስ ነገር ያለ ታክሲ ብር ማለት ነው የለኝም። በቃ ውሰዱ ይላቸዋለሁ። አንተ ነህ የምትለው አባትህ? እኔ ነኝ የምለው፣ እሱ አያውቅም። አንተ እዚያው ነው የምትሰራው? ቤት የተለየ ነው። አንተ የተለየ ነው የምትኖረው። እሱ ጋራ ልጆቹ ይዛሉ፣ ግን እኔ ነው የምሰጣቸው። ሌላ ጊዜ አሁን ራሴ የምከፍለው። አንዳንድ ጊዜ የሌለኝ ቀን ግን ከሱ ውሰዱ ትላለህ? የሌለኝ ሰዓት ውሰዱ ይላቸዋለሁ። ለእሱ አይነግሩትም? አዎ። ይሄ ሌብነት ነው እኮ። ይሄ አይሆንም። ከአያት ቀርቶ ከአባትም ቢወስዱ ሌብነት ነው። እኔ ነኝ ግን ያው ዛሬ የለኝም ነው በቃ እዛ አምጡ ይላቸዋለሁ። አይሆንም። ታክሲያችሁ መንገር ያለብህ አባታችን ዛሬ አልሰጠንም አንተ ስጠን ብለው ከአያታቸው እንዲወስዱ ነው ማድረግ ያለብህ። ፍቃድ ጠይቀው ይውሰዱ። አዎ በቃ እሺ። እኔ ደስተኛ አይሆኑም በማለት አይ በግልጽ ቢሆን ወይ ምናምን ይላሉ የሚለው ጭንቅላቴ ላይ ያድርና በቃ ኧረ የለም ይበሉ። ከሌለህ ምን ይደረግ? እሺ جزاك الله خير. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أستاذنا عندما نعلاتنا عجبا عندما نعلاتنا آمين يا رب لأنه هلاتنا آمين. علمونم وقتونم أحياونم يجمر له. أبشر إن شاء الله. عندنا ጥያቄ ነው አንድ ጥያቄ ገጠር እኔ አሁን በየዓመቱ እናት ያሉና ዚያራ ሄዳለሁ። አይዋ እና የሀገር ቤት ሰዎች ስጋ ውድህያ አውጡ ሲባሉ ፈቃደኛ አይደሉም። ያው እኛ ቤተሰብ አለብን፣ የልጅ ልጆች አሉ፣ እናቴ ያለች፣ ያው ከእንደዚህ ስለምናደርግ ይሄ ሁሉ ስላለ ውድህያ እናወጣም ይሉናል። እኔም አሁን እናቴ አሉ፣ ከእናቴ ጋር ግን የእናቴ ማለት የልጅ ልጆች ወደ 6 አካባቢ አሉ። አይዋ ለሁለት እናርዝና ለሁለት ነው የምንካፈለው እኮ። የማያወጡት ለምንድን ነው አሉ? ምን ስላለብን አሉ? አዎ ቤተሰብ አለብን። ይሄው እናታችን አለች፣ የእህት ወንድም ደግሞ ስራ ፈት አለ። እንደገና ያው ከተለያየ ቦታ የሚመጡ ልጆች አሉ እና ይሄ ስላለ እኛ ውድህያ አይወጅብንም ይሉናል። እኛ አሁን ግራ ገባኝ። እኔም አሁን ለሁለት ነው የምንካፈለውና የሆነች ነገር እናርገና ለሁለት እንካፈላለን። ሐቁን አውጡ ስላቸው አይ አይሆንም፣ አንተም ቢሆን ይሄው ከእናተ ጋር የሚኖሩት የልጅ የእህት ልጆች ናቸው፣ የሚበሉትም እነሱ ናቸው። ስለዚህ ለነሱም እንትን ብትልም እኮ ዞሮ ዞሮ ያው ነው። ስለዚህ ምንድነው የሚያስፈልገው ይሉኛል። ይሄ ነገር እንዴት ያስኬዳል ነው? አንተ ይሄ የሚከፈለውን ነው አይደል? ኡድህያ ያርዳሉ ግን ለሶስት አይከፍሉትም ነው? አዎ አሁን ወይፈን ለምሳሌ እናርዳለን። እኔ እናርዳለን ለሁለት ብቻ ማካፈል ነው የሚሆኑት። በቃ ኡድህያ ይውጣበት ስላቸው ፈቃደኛ አይወጡም። እና ዘመድ ናቸው፣ አጎት ቤተሰብ ነውና
እሺ አይሉኝም ብዙ ጊዜ በቃ እንዴት እንደማረግ ግራ ገባኝ። ታገልኩ እምቢ አሉኝ። ቢሆንም ተካፍሎ ቢወጣ ይሻላል ስላቸው ሰውም አንዳንድ ሰዎችንም ስጠይቅ ይሄ የተለመደ ነው፣ ዘመድ ስላለ ቤተሰብ ስላለ አሁን ከኔ ጋር ያለው ሰውዬ ልጆቹ ምስኪኖች ናቸው፣ የልጅ ልጆቹም አሉ። እኔም ጋር ደግሞ አሁን የእህቴ ልጆች አሉ። እናቴ ብቻውን አይደለም በላው ለእናቴ ነው ማረገው። ያንን አዲስ አበባ ማረጋለሁ፣ እዛ ማረጋለሁ። ገብቶኛል። አሁን እኮ የሚታረድበት ቤት ውስጥ ሌሎች ችግረኞች ስላሉ ለደሃ የሚሰጠውን ክፍል እኛ ከፍለን ለነሱ ከመስጠት ይልቅ አብረው ቢመገቡ ይሻላል ነው ነገሩ። አይዋ ጀዛኩሙላህ። ምን ችግር አለው ታዲያ? አሁን ይሁን እንደዛው ይሁን። አንድ ላይ ምን ያህል አንድ ላይ ትቀጥላላችሁ ነው እንጂ ለምሳሌ እናንተ ቤት የአንድ በግ ኡድሂያ ታርዶ የአንድ በግ ሶስተኛ ለደሃ ቤተሰብ ብትሰጡት ለብዙ ቀን ነው የሚጠቀመው። እሱ በአንድ ጊዜ አይጨርሱም። እናንተ ጋር ሀብታሞች ጋር ግን ከተደረገ በሁለት ቀን በሶስት ቀን ጭል ታደርጉትና ከዚያ በኋላ እነሱ በቤታቸው ሲመለሱ ያው ሽሯቸው ላይ ይመልሳሉ። እናንተ ግን ሰንበት ብላችሁ ደግሞ ሌላ በግ ታርዳላችሁ። ለድሆች ግን አሁን እኔ የእህቴ ልጆች 6 አሉ፣ ከእናቴ ጋር ይኖራሉ የማይወጡ። አሁን ይሄ ነገር እኔ እኮ እያስጨነቀኝ ስለሆነ ነው። የሚበሉትም እነሱ ናቸው። ለእናቴ በስም ይገባል እንጂ አብዛኛውን የሚመገቡት የእህቴ ልጆች ናቸው። ለብቻ ናቸው የሚኖሩት ወይስ እናንተው ጋር ነው? ከእናቴ ጋር ይኖራሉ። እዛው ጎረቤት ናቸውና አቅምም ብዙ የላቸውም። ጎረቤት ናቸው እንጂ ይካድሟታልም ጭምር ይካድሟታልም። አዎ ሌላ ሞሰብ የላቸው እንትን አላቸው፣ ለብቻ ናቸው። አዎ ጎረቤት ናት። የእህቴ ባል አለ፣ እሱም አቅመ ደካማ ነው። እና ግን አብዛኛውን ጊዜ የሚኖሩት ከኛ ጋር ነው የሚቀለቡት። ምግቡንም ከእናቴ ጋር ነው የሚካድሟትም እነሱ ናቸው። በተለይ እንዲህ ያለ አጋጣሚ ሲመጣ ይገኛሉ፣ አብረው ነው የሚከርሙት ነው። ሁሌም እዛው ናቸው። እንደኔ ችግር ያለው አይመስለኝም። እስቲ መሻይኾችን ጠይቄ በሌላ ቀንም ዑለማዎቹ ያሉትን ሐሳብ ጨምሬበት አወራችኋለሁ ኢንሻአላህ። ለኔ ብቻ እኮ አይደለም፣ ይሄ እኮ ለመላው ነው። አሁን ገጠር ሲሄድ የብዙ ሰው ችግር ሊሆን ይችላል። የብዙ ሰው ችግር ነው። እምቢ አሉኝ። እኔ ታገልኩ እና ሳስበው እነሱ በአመት አንዴ ነው ስጋ የሚያገኙት። የገጠር ስጋ እንደሚያዩት ነው። እዚያው አካባቢ ያሉት መሻይኾች ምን አሏችሁ? ፈትዋም ጠየኳቸው። ቤተሰብ ስላላቸው ያው ደካማም ስለሆኑ ያው እዛው ለዛም የሚሰጡት ሰው ያው እዚሁ አለ፣ ለብቻው ቢያደርጉት ያው አይደለም ወይ ይሉኛል። ቢከፍሉት ሊሰጡት የነበረው ሰው አብሯቸው ነው ያለው ነው። አብሮ እየበላ ነው። ለማንኛውም እስቲ እናያለን ኢንሻአላህ። እሺ የብዙሃኑ ችግር ነው። ገጠር ላይ አብዛኛው ሰው እንደዚህ ነው የሚያደርገው። መርሐባ ጀዛከላህ ኸይር። አያለሁ አብሽር ኢንሻአላህ። ጀዛኩሙላሁ ኸይር ባረከላሁ ፊኩም። ከትንሽ ረፍት በኋላ ተመልሰን እንመጣለን። ብዙ አትራቁ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ከረፍት በኋላ ተመልሰናል። ወደ ጥያቄዎች እንመለሳለን። ጥያቄዎቻችሁን በቴሌፎን እንዲሁም በቲክቶክ ልትልኩልኝ ትችላላችሁ ኢንሻአላህ። አይዋ ሰላም አለይኩም። ወአለይኩም ወራህመቱላህ። ፈርድ ሶላት በኋላ ያሉ ሱና ሶላቶችን እንዴት ነው መስገድ የሚቻለው? ስንት ረካ ነው መስገድ የሚቻለው? ማለት ፈጅና ዙሁር ላይ ያለው ሁሉም ለማወቅ። طيب ፈርድ ሶላቶች ከኋላቸውም ከፊታቸውም ያሉ አሉ፣ ከኋላቸው ብቻ ያሉ አለ። ለምሳሌ ሱብሂ ከሱብሂ በፊት 2 ረካዓ ብቻ ነው። ከዙሁር በፊት ግን 4፣ ከዙሁር በኋላ 2። እነዚህ 8 ሆኑ። 4 2 6 8 ከዚያ ከመግሪብ በኋላ 2 10 ሆኑ። ከዒሻ በኋላ 2 12 ሆኑ። እነዚህ
በአንድ ሐዲስ የመጡ በጣም አጅራቸው ትልቅ ነው የተባለው በየቀኑ እነዚህን መስገድ የቻለ ሰው አላህ ጀነት ውስጥ ቤት ይሰራለታል የተባለ ነው። እነዚህን ማድረግ የቻለ ሰው ይህንን እንደሚያደርግ ሁሉ ሌሎች ደግሞ አጅር ያላቸው እንደዚሁ አሉ። አጅር ያላቸው ለምሳሌ ከየትኛውም ሶላት በመግሪብና በሌሎችም ሶላቶች ላይ አዛን ተደርጎ በአዛንና በኢቃም መካከል ሁለት ረካዓ መስገድ ይወደዳል ሁል ጊዜ በአዛንና መግሪብ በአዛንና በኢቃም መካከል ለምሳሌ ዙሁር አሱር አዛን ተደርጎ እስከ ኢቃም ድረስ ሁለት ረካዓ መስገድ የተወደደ ነው። መግሪብ አዛን ተደርጎ ኢቃም እስከሚደረግ ድረስ ሁለት ረካዓ መስገድ የተወደደ ነው። ዒሻ አዛን ተደርጎ ኢቃም እስከሚደረግ ድረስ መስገድ ሁለት ረካዓ የተወደደ ነው። እንደነዚያ ግን እንደ 12ቶቹ የጠነከረ ሱና አይደለም ማለት ነው። ጀዛከላሁ ኸይር ባረከላሁ ፊክ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحبا. የሆነ ጥያቄ አለኝ። ሴቶች የሚያርዱት እርድ ይበላል ማረድ ይችላሉ? ምኖች? ሴቶች አዎ ማረድ ይችላሉ። ምን ችግር አለ? መቆረጥ ያለባቸውን የሚያውቁ ሰላታቸውን በደንብ የሚሰግዱ ምናምን ከሆኑ ምን ችግር አለው? ማረድ ይችላሉ። ችግር የላቸውም፣ ይችላሉ። ሴቶቹም ያርዳሉ። جزاكم الله خير. السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. مرحبا. ጥያቄ ነበረኝ መስማት። እሺ ጥያቄ ከባለቤቴ ጋራ ትንሽ ተለያይተን 2 ዓመት ሆኖናል። አዎ በዘመድም በሽማግሌ ካርድልኝ ስለው እምቢ ብሎኛል። ምን በልኛል? ሾ ተጣልተን አልተግባባም። ባለመግባባት አንድ ላይ አይደለም የምንኖረው እና 2 ዓመት ነው ተለያይተን እየኖርን ያለ ነው። እሺ እና ኒካ አውርድልኝ ስለው አላውርድም ብሎኛል። ሸሪያን ፍርድ ቤት ይገሽ ብትከሽኝና ብታስወርጂ እኔ ኒካውን ፈቅጄ እስካላወረድኩኝ ድረስ ኒካ አይወርድልሽም እያለኝ። ለምን ሸሪዓ ከሄድሽማ ሸሪዓ ካወረደው ይወርዳል። እሱ ፍቃደኛም ባይሆንም ሸሪዓዎችን ሄደሽ ማሳመን ነው። እኔ መኖር አልቻልኩም፣ እሱም መግባባት የምችልበት እድል የለኝም፣ ስለዚህ ይህንን ነገር እንዲህ አድርጉልኝ ብለሽ ትጠይቂያቸዋለሽ። እነሱ አንቺን ከተጠራጠሩ ይጠሩታል። እሱን ካመኑበት እነሱ ጉዳዩን ካሳመንሻቸው ባይመጣ ለምሳሌ ጠርተውት ባይመጣ 2 ቀን 3 ቀን መጥሪያ ከሁለት ካልመጣ ሊፈቱሽ ይችላሉ። እነሱ ወይ ይጠሩትና ምን ሆነ ነው ምንድነው ችግር ይሉታል። ያስረዳል። መኖር ፈልጋለሁ ነው የሚለው። አሳምነው አንቺን ከመለሱ አልহামዱሊላህ፣ ካላሳመነ ግን በጉልበት ዝም ብሎ መያዝ አይቻልም። አሁንም እሱ የሚለኝ እኔ መኖር ነው የምፈልገው፣ ትዳሬ ማቋረጥ አልፈልግም፣ መቀጠል ነው የምፈልገው ነው የሚለው። ገብቶኛል። አንድ ላይ በምንኖርበት ሰዓት ማለት ይታረቃል፣ ተመልሶ ይሄዳል፣ ይታረቃል፣ ከአንድም 3 እንደዛ ማለት ነው። የት ይሄዳል? ጥሎኝ ይሄዳል እስከነ ልጄ። እኮ የት ነው የሚሄደው? የት ነው የሚሄደው አለ? ተከራይቶ ለብቻው ይኖራል እዚያው ሀገር ላይ። አይሆንማ። ለዚህ ነው እኮ ኖራለሁ ብለህ ከዚህ በፊት ለብቻህ ኖራሃል ሄደህ ይህንን ያደረግከው የአንተ ስህተት ነው፣ ደግሜ ያላደርግም ካልክ ቃል ግባ ይሉታል። አንድ ጊዜ ይሞክሩት ይችላሉ። እነሱ ባሉበት እምቢ ካለ ኒካህሽን ይፈቱሻል። እነሱ ያውቃሉ። ሸሪዓ ፍርድ ቤት ሄደሽ አናግሪያቸው። እሺ ጀዛከላህ ኸይር። ባረከላሁ ፊኩም። السلام عليكم ورحمة الله وبركاته.
وعليكم السلام ورحمة الله. مرحبا. አማን ጥያቄ ማለት ነው ማለት እኛ አሁን ልጅ ስንወልድ ይስተጋባና ልጅ ምናምን ስንወልድ ስጦታ ምናምን የሚመጣ ብር አለ ማለት ነው። ጓደኞቻችሁ ይሰጧችኋል፣ ቤተሰብ ይሰጣል። አዎ ከዛ እሱን ምን አደረኩት እኔ ውጭ ስለነበር ይሄን ብር እኮ የልጆች ብር ነው ማጥፋት የለብኝም ብዬ ያጠራቀምኩ ነበር። 2000 ሪያል ሆነ በውጭ ማለት ነው። ማሻአላህ ብዙ ብር አገኘሽ ማለት ነው። አዎ ከዛ እንደው ይሄን ብር ምን ላድርገው ምናምን እያልኩት ከዛ እህቴ ደውላ እንደዚህ ብትልኪ እኮ አሁን በሬ ተገዝቶ ለከርካሪ ተጥልሽ ነበር አለችኝ። ለምን በሬ ተገዝቶ ይሄንን ብር ማጥፋት አልፈለኩም እንድተዳደግለት ነው የፈለኩት። ስለዚህ ግን ምን ላድርገው ስላት ላኪውና በሬ ይገዛና ለከርካሪ ተጥልሽ አለችኝ። ይከራያል። በሰዓቱ ደግሞ 20 ክርካር ማለት ለምሳሌ ለአንድ አመት በሬው ይገዛና ይሰጥና ይከራያል ወይም ደግሞ ብሩ ይሰጣል ማለት ነው። ለሰውየውና በሬውን ይገዛዋል። ይህን ያክል ነው ወይስ ብሩን እናንተ በሩን ቤት ማን ነው በሬ ገዝታችሁበት ለእርሻ ታከራዩታላችሁ በሬውን ነው? አዎ ማለት ለአመት ማለት ነው። እሺ ለአመትም ለ10 አመትም ግን ያንን ማድረግ እንዴት ነው? በሬውን ስለሚጎዳው ብሩን እንስጠው አለች ማለት ነው። ብሩን እንስጠውና ራሱ ሰውየው በሬውን ይግዛና የራሱ ስለሆነ ይንከባከበዋል። በሬውን ገዝተን ብንሰጠው ግን ያ ሰው ቢሞትም ምንም ስለማይመለከተው አይንከባከበውም፣ ይጎዳል። ብሩን እንስጠውና ራሱ በሬውን ይግዛ አለች ማለት ነው። ግን ያ በሬ ለምሳሌ ከርሞ ብሩን ሰጣችሁት 20 ሺህ ብር በሬ ሰጣችሁትና በሬ ገዛና አረሰ። አዎ እሺ ከዛ ደግሞ በአመቱ ያ በሬ ወይ 4 ኩንታል 3 ይባልና ያንን ብር ይዞ ይመጣል ማለት ነው ብሩን። ያ ግን ለምሳሌ በሬው ቢያሰርፈው ምናምን እኛ ያገባን። አዎ እናንተ 20 ሺህ ባችሁን ብቻ ትቀበላላችሁ እና 4 ኩንታል ጤፍ 5 ኩንታል ጤፍ አድርጋችሁ ጤፍም ሳይሆን ማሽላ ምናምን በቆሎ አንድ ኩንታል ነው የፈለገው። እኔ ጤፍ ስለሆነ ማቀው ለማለት ነው እንጂ ችግር የለውም። እሺ እና ያ ነገር እንደዛ አድርጌ ሰጥቼ ነበርና አሁን حرام ነው አሉኝ ማለት ነው። አዋ አንቺ እኮ ብር አበድረሽ ብር ተቀበልሽ ግን ከትርፍ ጋራ። አዎ እህል ነው ትርፉ ማለት ነው። እህል ነው ትርፉ። አዎ አይሆንም አይመስለኝም። حرام ነው። በሬውን ገዝታችሁ ብታከራዩት ነበር። በሬውን ገዝታችሁ ሰጣችሁት፣ እሱ እርሻለው ለፋ አርሶ በሬውንም ለእናንተ መልሶ ያረሰውን ትርፍ የኩል ወይ ትርፍ 1/4ኛ 1/5ኛ ለእናንተ ቢሰጥ ችግር የለውም። ምክንያቱም ንብረት እናንተ ሆናችሁ ጉልበት እሱ ሆነ ማለት ነው። አሁን ግን እናንተ ብር ሰጣችሁ መለሰላችሁ ብር ግን ትርፍ አድርጎ ማለት ነው። እህል አስተርፎ ማለት ነው። እህል አስተርፎ አሰራሩን አላውቀውም። የት አካባቢ ነው የሚሰራው? እስቲ ገበሬዎችን በደንብ እንድጠይቅ። ወደዛ ወደ ኦሮሚያ ክልል ማለት ነው። የት ኦሮሚያ? ወደ አምቦ ምናምን አምቦ ስልክ አምባ የሚባል ሀገር ታውቃላችሁ? አምቦ ወለጋ እነዚህ አሉ ማለት ነው። እሺ ከዛ ወደ ስልክ አምባ ሸነን የሚባለው ማለት ነው። ዞናችን ነው አምቦ ሸዋ አካባቢ። ሸዋ طيب እጠይቃለሁ እሱን እስቲ አሰራሩን እንጂ እኔ በደንብ አልገባኝም። ግን በሬው ነበር የምጠብቀው። በሬውን ገዝታችሁ ብትሰጡ ገብቶኛል። እሷ የፈራችሁ እኮ በሬው የኛ በሬ ስለሆነ እንደፈለገ ይጫወትበትና አቆሳስሎ ይመልሰዋል፣ በሬው ከጥቅም ውጭ ይወጣል ነው። አዎ ወይም ለነፈይ ደግሞ በሬ ሳይገዙበት ለመዳበሪያ ምናምን ይጠቀሙታል ብሩ ማለት ነው። እናንተ ብር ሆናችሁ ብር ሰጣችሁ እኛ ብሩን እንሰጣቸዋለን። ከፈለጉ በሬ ይገዛሉ፣ ከፈለጉ መዳበሪያ ዘር ምናምን ይገዙበታል። አዎ
እነሱ ያንን ያደርጉና በአመት ትርፍ እኩል ይሰጧችኋል እነሱ እርሻ ሆነው ከእህሉ ጋር ያን አይነቱን ብር ከእህል ጋር ይመልሱልና ማለት አዎ እሱ ችግር የለው አይነቱ የመዳበሪያ ችግር የለም እቃ ገዛችሁላቸው ማለት እኮ ነው እቃ ማዳበሪያ ገዛችሁ ወይም ለዘር የሚሆነ እህል ገዛችሁ ወይም ለረዳቶቹ ወይም ለአራሚዎቹ የሚከፈል ብር ከፈላችሁ ማለት ነው እስቲ ቆይ ያለው ኢንሻአላህ ጠይቃለሁ እስቲ እሺ ያ ከእህሉ ጋር ስለሆነ ሐራም ይወልበት ሼህ በጣም ውስጥ የተጨንቆ ነው ያለውና በቻልክ አቅም ቶሎ ቢመልሱ ደስ ይለኛል ኢንሻአላህ ዋትስአፕ ላይ እንድትልኪልኝ ከቴሌፎኑ ላይ የኔን ቴሌፎን ወሰጅና ቴሌፎን ላክልኝ ዋትስአፕ ላይ ላክልኝ አሰራሩን ይሄ እሱ አይደለም ይሄ ቴሌቪዥኑ ነው የግሌ ካልሆነ ቴሌቪዥኑ ላይ የሚመጣው መመለስ አንችልም ሁሉም ብዙ ነው የሚመጣው ተደበምን ማግኘት ይችላል ይሄው አሁን የደወልሽባቸው ይሰጡሻል ቁጥሩን የኔ እሺ መርሐባ ሌላ ጥያቄ ነበር መርሐባ ባለቤቴ ለምሳሌ ከሴቶች ጋር ምናምን ያወራልና ሲያወራ ሚስቴን ፈትቻታለሁ ምናምን ብሎናል ይሉኛል ማለት ነው ሴቶቹ እንግዲህ እውነቱን አላህ አለም እነሱ ይዋሹት ተጠቃው አላልኩም ይለኛል እነሱ ጠይቃቸው ብለናል ይሉኛል እና ስለዚህ እዚህ ጋር ኒካችን ላይ የሆነ ችግር ይፈጥራል በጣም እየተጨነኩ ነው ያለው አትስሚያቸው ሴቶች ጋራ ያለው እንዲህ ያለ ወሬ አንቺን ለመፈተን አንቺን በአንቺ ላይ ቀንተው ወይ የሆነ ነገር ዋሽተውበት መሃላችሁ ላለው ችግር ሊፈጥሩም አስበው ሊሆን ይችላል አስሉ እኮ አይ እኔም እነሱ ይሄንን ወሬ አንቺ ጋር መተው ለመንገር ማን መልእክተኛ አደረጋቸውና ነው እሱ መፍታት ከቻለ ከፈለገ አንቺኑ ፈትቸሻለሁ ፊት ለፊትሽ ማለት እየቻለ ለምንድን ነው እነሱን የሚልክብሽ እሱንማ ደጋግሜ ጠይቀው አላልኩም ውሸት ነው ይለኛል እና ደግሞ የሆነ ቴክስት ላይ አታውቀኝም ብሎ ማለት ነው እህቴ ምናምን እንዴት ነህ ሰላም አለይኩም ምናምን ብሎ ጻፈልኝ እሱ ችግር ለምንድን ነው ስለው አይ እኔ አንቺ የምትይውን ለመስማት ፈልጌ ነው ምናምን አለ እኮ ምን ሆነ አሁን እህቴ ብሎ ጻፈ ብለሽ ነው እህቴ ብሎ ሲጽፍ ያኔ እኔ ካችሁ ለችግር ይፈጥራል በጣም እፈራለሁ እና ለምንድን ነው እንደዚህ ያልከው ምናምን ስለው አይ አንቺ ለናጣ ስለሽ ያው አንቺ የምትይውን ለመስማት ፈልጌ ነው እንጂ ሌላ አይደለም ምናምን አለ አዎ እህት ብሎ በሚስቱን እህት ማለት በጣም ማቅረቡን እንክብካቤውን ለማሳየት እንጂ የተለመደ እኮ ነው እህቴ እንላለን እናቴ እንላለን እናንተ አባቴ ትላላችሁ ወንድሜ ትላላችሁ ይሄ ምንም የተለመደ አባባል እንጂ ኒካሁን ሊያበላሽ የሚችል አይደለም جزاكم الله خير السلام عليكم وعليكم السلام ورحمة الله وبركاته شكرا بارك الله فيكم جزاكم الله خير የዛሬው ጥያቄና የመልስ ፕሮግራማችን እዚህ ያበቃል በሚቀጥለው ቀን ሌሎች ጥያቄዎችን ይዘን እስከምንገናኝ ደህና ሁኑ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ